ሲመከሩ አይሰሙም። ለመምከር ለመግባት ራሱ እድል አይሰጡሽም። ሲመከሩ ካፋቸው የሚወጣው ስድብ እንዴት እንደሚደብር እንዴት እንደሚያስጠላ ከሴት ልጅ የማይወጣ ስድብ ነው ካፋቸው የሚወጣው። እንደዛ እያደረጉ ደግሞ እዚህ ጋር እናት አልተከበረችም። እናትን መቼ አከበርሽ አንቺ እከካም? እነሱ ይሄን ነገር ሲጀመር እናቱን የሚሰደድ የሚያደርገው አንደኛ ራሱ ነው። ለምን ይሄ እንደዛ አይነት ስራ አያቆም? ካቆም እኮ ካለት እናቱ መሰደድ ስራ የፈለገውን ይስሩ፣ የፈለገውን ይስሩ። ለሄዶ ለመጣው ሴት አሽቃብጠው ይችላል እንዴ? ሰው የፈለገውን ይስሩ። አንድ ከሱ ጋር ያለችው ምን ያንሳታል? ምን ይጎላታል? ካልወደዷት አልወደዷትም ነው። እሷን ለምን ይሰድባሉ? ለምን ይዘቀዝቃሉ? የፈለገውን ይስሩ ስራውን። እሱ እናቴን ስደቡ አለ እንዴ? እሷ ቤተሰቦቿን ስደቡኝ አለች እንዴ? እሱ የፈለገውን ይስራ እኮ። ለመጣው ለሄደው ሴት እያሽቃበጡ የሚያሰድቡት እነሱ ናቸው እንጂ ዝቅ የሚያስረዱ። አሁን ይችል የት ያውቃታል? የት ያውቃታል? እንደዚህ ያገባል እሱ የሚቀልስ የራሱስ እሱ አለ እንዴ? እሱ እኮ አላለም። ሰራ ስራ ነው ሊያገኝ ነው የሚሰራው አይደል? እነሱ ናቸው እንጂ ለመጣው ለሄደው ሴት አግድም አደግነኝ ውሾች፣ ቆሻሾች ለመጣው ለሄደው ሴት ለማንም ትላምዛ ዝምባም እያሽቃበጡ እናቱን ዝቅ እንድትደረግ የሚያደርጉት የእሱ ለባሾች፣ የእሱ ዩኒፎርም የለበሱ ቆሻሾች፣ የእሱ ፕሮፋይል ያደረጉ። አሁን እዛ ጋር የእናቱን ፎቶ አድርገሽ አንቺ እናትን ስላሽ አንቺ ሰማይ ቤት የሚወስድሽ መሰለሽ? 5 ሳንቲም አይሰጥሽም። ብሩክ አያውቅሽም፣ መፈጠርሽንም ቆሻሻ ውይ እናቱ ስለተነካች ነው ዛሬ እናቴ ኮስተር ብላም ስቃም ታምራለች ያለው። ሀይሚት ስትዘቀዘቅ አያሳምመው እናቱ ሲጀመር የእናቱን ያሳመመው። ሀይሚም እኮ ነገ እናት ትሆናለች። ምንድን ነው እናቴ እዛ ያለች እኮ ነገ እናት ናት። ምንድን ነው አንድ ቀን ወጥቶ ተናግሮ ማያውቅ ዛሬ የእናቱ ስላሳመመው የእናቱ መልስ ለመስጠት በእንትን መጣ፣ በቲክቶክ መጣ። ወዴ እራት ማለት መለካኔ ማግስት ልክተራ ብረት ይግባት በእንትና ብረት ይግባት አትወልድም መሀናት ሲሏት ነበር። ለእሷ አይጨነቅላትም። ለእናቱ ስለተዘገጸ ስለተሰደበች መልስ መጣ እና ሳሚሌ ላትመልስልኝ እኔ አልፈልግም። እውነቴን ነው የምናገረው። አንቺ ስትሰደብ አንድ ቀን ወጥቶ ተናግሮ አያውቅም። ዛሬ እናቱ ስለተሰደበች ነው የመጣው። እኩል ከእናቱ ለምን አያያትም? ይሄ ቲክቶክ ላይ ነው ራሳቸው እየዘፈኑ የሚለቁት ነው እንጂ እናቱ ተሰደበች አልተሰደበች እሱ ግድም አይሰጠውም ልጁ። እናቴ ቲክቶክ ላይ ነው እየዘፈነን የመጣው እንጂ ሌላ አይደለም እኮ። እነሱ አንዳንዴ ይዘፍናሉ አይደለም። እሱ አሁን እዚህ ጋር እንኳን ስቃ ኮርፋ የምታምር እናት አለችኝ ብለዋል። ትናንትና እናቱ ተሰድበዋል። እኔ አልሰማውም፣ ግን ምን እንደተባለች አልሰማውም። እናቱ ተሰድባለች እየተባለ ነው። ግን ቢሆንም እናቱ የሚያሰድበው ቆይ አንዴ እናቱ የሚያሰድበው የእሱ እናት እንዳትከበር የሚያደርጉት የእሱ ዩኒፎርም የለበሱ ውሾች ናቸው። የእሱ ዩኒፎርም የእሱን ፕሮፋይል ያደረጉ ውሾች ናቸው። የእሱ እናት እንድትናቅ የሚያደርጉት ቆሻሾች። ከሰማችሁኝ ከዛሬ ጀምሮ እስቲ የሌላ ሰው እናት ስትዘቀዝቁ አይና ከዛ ወደ እኔ በሀፍሽ ነው በእንትን ማለሽ እከካም ልጋጋሞች እናንተን ብሎ ሰው ደግሞ እኔ ሲጀምር ስዳደግ ናችሁ። ስዳደግ ሳትቆነጠጡ ነው ያደጋችሁት። እንደዚህ ልጥን ያደጋችሁት። ከአፋችሁ የሚወጣው ግምግም ነው የሚለው ቆሻሾች እናንተ። ደግሞ እዛ ጋር የእሱ ፕሮፋይል አሁን የእናቱን ፕሮፋይል ስላደረግሽ አንቺ በቃ አሁን እንትን ከካም ድጋጋ መጀመሪያ እናትሽን ፈልጊ እና ከዛ በኋላ እስቲ አውጫት። እኛ ሙሽዬ በጣም ነው የምናከብራት እናታችን ናት። አውጫት እናትሽ ስትነካ እናትሽ ስትዘቀዘቅ ህመሙን በዛን ጊዜ ታይዋለች። እናንተ ልጋጋሞች መጀመሪያ ለጸጉሯችሁ ሙሽጥ ግዙ፣ ለአፋችሁ ብሩሽ ግዙ ቆሻሾች።
እኔ ግን እናት እዚህ ጋር ይውላችሁ ልጆቹ እኮ ሊሰደቡ ሊረገጡ ነው ሚዲያ ላይ የወጡት አይደለ እንዴ? ምን አውድሎ አንዱን ካንዱ ምን ማዳላት አመጣው? እየተሰደቡ እኮ እነሱ እኮ ሚዲያ ላይ ወጥተው ተሰደብን ብለው እኮ አልተናገሩ። እየተሰደቡ ነው። እኔ ግን የሌላው መሽለጥለጥ ነው የሚገርመኝ እንጂ የሁሉም እናት እየተሰደበ ነው። የሃይሚም እናት አባቷ። አሁን ለምሳሌ አንድ ሰው እኮ ገብቶ ቢመክራቸው እኮ ቢመከሩ ጥሩ ነው። ለምን ነው የሚሳደቡት ማለት ነው? ሃይሚ የሚሰድቡት ሃይሚ እናት አትሆንም። እኔ ሃይሚ እናት አትሆንም። ሃይሚ ሙልጭ አለው እየሰደቡ እና ሁሉንም ተናገሩ። እንደዛ እኮ ነው የምልሽ እኔ ሃይሚን እንዴት አድርገው እየሰደቧት ብረት ይግባት መሀና ስለማትወልድ ነው ሌላ ጋር ያስረገዘው ያላለት ነገር አለ እንዴ? ገና በ19 ዓመቷ እንደዚህ ይባላል ነው። አሁንም ማለት ነው ውዬ ለነሱ መጮህ ሳይሆን እሱ ነው ስራው መቆም አለበት። ስራው ካቆመ ትንሽ ስድቡም ይቀንሳል። እናት ጋርም አይደርሱም። ሀላስ በየራሳቸው ለነሱ ነው ስድቡ ብለዋል። አልሰማሽም እንዴ? ኮመንት ላይ ምን አሉ መሰለሽ? ገና ይበስብናል ብለዋል። ገና ይበስብናል ብለዋል። ኮመንት ላይ ገብታችሁ ካነበባችሁ ገና ነው ገና መቻየት እያሉ ኮመንቱ ነው። አሁን ለምሳሌ ትንሽ እነሱ ዝም ቢሉ ማለት ነው። ሰው ዝም ካለ እኮ ሌላ ምን አስባላቸው? ስራው ይኸውልሽ ልንገርሽ፣ ስራውን ካላቆምክ ገና ብዙ ነገር አለ እያሉ ኧረ በስመ አብ ሙያ ይዞሽ እናቴ ይደንቅሩታቸው ማረጋ ይቻላል። ብቻ ቢመክራቸው ሰውም እኮ ስድብ ነው ወዲያውን ነው። እኔ ግን ማለት ነው አንድ ነገር ልንገራችሁ፣ አንድ ጥያቄ ልጠይቃችሁ። እናት እዚህ ጋር ምን ያገናኛታል? እስቲ ንገሩ። እናት እዚህ ጋር ምን ያገናኛታል? እሱ ስለ እናቱ አወራ አይደለ? እሱ ስለ እናቱ አወራ አይደለ? እናት ስለ እናቱ ካወራ ምን አገባው? ሌላው ምን አገባው? የምን አጨብጫቢ ነው? እሱ እናቱ ስለሆነች ነው የተናገረው። ሌላው ምን አገባውና ነው እናቱን እንዲህ ብለው የሚሉ ሰው የሚናገራቸው። እዚህ ጋር ሃይሚ እናት አይደለች እንዴ? ሴት ሁሉ እናት እኮ ናት። ወንድ አይደለችም። ቆማ አይደለም የምትሸናው፣ ቁጭ ብላ ነው። ሁሉም 40 ሚሊዮን አገር ላይ ያለ ሁሉ ሴት እናት ይሆናል። ግን ክብር የሚባል ነገር አለ። እናት ስለሆነ ሁሉም እናት አይሆንም። ስነ ስርዓት የሚባል ነገር አለ። እዚህ ጋር ስነ ስርዓት የሚባል ነገር አለ አይደለ እንዴ? እስቲ አሁን አንድ ሴት ልጅ ምንድን ነው ክብር አለኝ ብላ የምታወራው? ክብር አለኝ የሚባለው እኮ እንደኔ ማለት ነው። አንድ ሴት ትልቅ ክብር ያላት መውለድ የምትችል ብትወልድ ልጇ ሀገርን የሚገነባ አገሩን የሚጠብቅ ለሀገሩ የሚኖር ልጅን የምትወልደው እኮ አባት ሳይሆን እናት ናት። ሴት ናት። ሴት ነች። እናት የምትሆነውም ሴት ናት። ጥሩም የምትናገር መጥፎም የምትናገር ቆሻሻ ስድብም የምትሳደብ ሁሉ በአሁን ሰዓት እግዚአብሔር ነገ ጠዋት ክብር ልሁን ብላ ትጠይቋለች። እያንዳንዷ ለእናት ክብር የሌላት እዚህ ጋር ሴት ለሴት የምትሳደበው ደግሞ ማለት ነው ዝቅ ከፍ የምታረግ የምታመዛዝነው ነገ ፈጣሪ አንቺ እንደ አንቺን ሁሉም እንዳይመስልሽ የኔ እናት። አንቺ ሙሽን ሴት አዳሪ ናት። አንቺ ባልሽን ትተሽ ልጆችሽን ትተሽ በየቦታ ስለሚሸጪ እንዳትመስልሽ። እሷ ጀግና ገብተሻል። ያ ልጆቿን ቆንጥጣ ያሳደገች ጀግና እናት ናት። ገብተሻል አይደል? የለም ሲጀመር መላ ጠፍቷል። እናት እኮ ልጇን ለማሳደግ ብዙ ነገር ማሳወጥ አሳድጋ ነው። ግን አሁን አክሮታታል። ገብተሻል? አቀናብሮ ያኖራት ልጅ ነው። አንቺ ባለጌ ማለት ዝኖ ሳይሆን ብሩክ ፈላጊዎች ናቸው። ከምር ነው። አንድ ነገር ልንገራችሁ ማለት ነው። አታወጡኝ። አንድ ነገር ልንገራችሁ። ኢሙሽን የሚተዱት ከሆነ ኢሙሽን ማታስተቀዝቁት ከሆነ ማለት ነው እራሳ ንፍጣ እንግሊዝኛ ምናምን አንቺ ሲድ ማርት እዛ ነበርሽ 70 ሰው ምናምን